የሴት ልጅ ልብ የሚያቀልጡ ነገሮች፣ አንደኛ አንገቷ ስር ሳማት፣ ሁለተኛ ለስለስ ባለ ድምፅ አዋራት፣ ሶስተኛ ሳታስበው ከንፈሯን ሳማት፣ አራተኛ ወደ ጆሮዋ ጠጋ ብለህ እንደምትወዳት እንደምታፈቅራት ንገራት፣ አምስተኛ ለረጅም ሰዓት ቅፋት፣ ስድስተኛ ቢያንስም ቢበዛም ስጦታ ስጣት። ኪሎቹ በጣም አልቀንስ ብሏችሁ የተቸገራችሁ ሴቶች ምን ታረጉ መሰላችሁ? ማታ ማታ ባል ያገባችሁ ስተኙ ራቁታችሁን ያለምንም ልብስ ከባላችሁ ጋር ተኙ። ምክንያቱም መሰላችሁ ሰውነታችሁ የዛኔ ቆዳ ለቆዳ ንክኪ ሲኖረው ኦክሲቶሲን የሚባለውን ሆርሞን ስለሚያመነጭ ያ ደግሞ ኪሎቹ እንዲቀንስ የማድረግ ችሎታው ከፍተኛ ነው ማለት ነው ይህ ሆርሞን። ስለዚህ ምን መሰላችሁ ያገባችሁ ሴቶች ስተኙ ማታ ማታ ራቁታችሁን ያለምንም ልብስ ይሁን ከባላችሁ ጋር ስተኙ ይሄ ሰውነት ኪሎ አልቀንስ ብሏችሁ የምትቸገሩ ሴቶች ከፍተኛ አስተዋጽኦ ስላለው በተቻለ መጠን ስትሰኙ ከባላችሁ ጋር ማታ ማታ ራቁታችሁን ለመተኛት ሞክሩ ማለት ነው። ያላችሁ ወንዶች በተለይም ደግሞ እዚህ የዘር ፍሬያችሁ አካባቢ ያለው ሙቀት ከሰውነታችሁ በጣም ያነሰ መሆን አለበት። ስለዚህ ምን ታረጉ መሰላችሁ? በፍጹም ታይት የሆነ ቦክሰር ወይንም ቁንጣ በፍጹም እንዳለብሱ፣ ጥብቅ ያለ ሱሪ እንዳለብሱ። በዚህ ሰዓት ምን ይሆን መሰላችሁ? ሰውነታችሁ ሙቀት በመፍጠር እዛ አካባቢ መቀዝቀዝ ሲጀመር መቀዝቀዝ ስላለበት ነው ከሰውነታችሁ አካል ወጥቶ የተንጠለጠለው ከሰውነታችሁ ቴምፕሬቸር ጋር እኩል እንዳይሆን ስለሚፈለግ ነው። ስለዚህ በምንም ተአምር ይሄ ጥብቅ ያለ ቁንጣ ወይንም ቦክሰር እንዳለብሱ፣ ጥብቅ ያለም ሱሪ እንዳለብሱ። በተጨማሪም ደግሞ ላፕቶፕ እግራችሁ ላይ አድርጋችሁ አትጠቀሙ። ላፕቶፕ በጋለ ሰዓት እዛ አካባቢ ያለውን ቴምፕሬቸር ስለሚያቆመው ወደፊት ኢቭን መውለድ እስካለመቻል ድረስ እዛ አካባቢ ስፐርሙ የዘር ፍሬያችሁ መሰራት እስካለመቻል ድረስ ሊደርስ ይችላል። በሁለተኛ ደረጃ ደግሞ በተቻላችሁ መጠን ኪሳችሁ ስልካችሁን ላለማስቀመጥ ሞክሩ። ወይም ደግሞ እዚህ ለፓንታችሁ የቀረበ አካባቢ ወይም ደግሞ ለዘር ፍሬያችሁ የቀረበ አካባቢ በፍጹም ስልካችሁን ላለማስቀመጥ ሞክሩ። ምክንያቱም ከስልክ ውስጥ የሚወጣው ኤሌክትሮማግኔቲክ ዌቭ የዘር ፍሬያችሁን በጣም ሊጎዳው ስለሚችል በተቻላችሁ መጠን መጠንቀቅ ይኖርባችኋል። ስለዚህ እነዚህን 3 ነገሮች ባለማድረግ የዘር ፍሬያችሁን ጠብቁ። ወደፊት ደግሞ ልጅ መውለድ ካለመውለድ ጋር ስለሚያያዝ በተቻላችሁ መጠን ተጠንቀቁ ማለት ነው። ሴት ልጅ ግንኙነት ሳታደርግ ለረጅም ዓመታት ብትቆይ ጤናዋ ላይ ጉዳት ያመጣል ወይ? ሰላም፣ እንዴት ናችሁ? ዛሬ የማወራችሁ የሴት ልጅ ግንኙነት ሳታደርግ ለረጅም ዓመታት ብትቆይ ጤናዋ ላይ ጉዳት ያመጣል ወይ የሚለውን ነገር ነው። እስከ ዛሬ በተጠኑ ጥናቶች ሴት ልጅ ለረጅም ጊዜ ግንኙነት ሳታደርግ ወይም ብትቆይ ምንም አይነት የጤና እክል እንደማያጋጥማት ጥናቶች ያረጋግጣሉ። ነገር ግን ሴት ልጅ ደግሞ ግንኙነት ብታረግ የምታገኛቸውን ጥቅሞች ልንገራችሁ። አንደኛ ነገር ሴት ልጅ ግንኙነት በሚደረግ ጊዜ የሚመነጩ ሆርሞኖች ኦክሲቶሲን እንዲሁም ደግሞ ኢንዶርፊን የሚባሉ ሆርሞኖች ይመነጫሉ። ታዲያ እነዚህ ሆርሞኖች ጭንቀትን የማስወገድ ከፍተኛ ችሎታ አላቸው እና ልክ የራስ ምታትን ለምሳሌ ኦክሲቶሲን ራስ ምታት ማስታገሻ ነው ብለን መውሰድ የምንችል ሆርሞን ነው። ስለዚህ ሴት ልጅ የፔሪድ ህመም መጀመሪያ ላይ የሚመጡ የፔሪድ ህመሞችን ወይም ደግሞ ራስ ምታቶችን ለማስታገስ ግንኙነት ብታደርግ እንደ መፍትሄ ሊሆናት ይችላል ማለት ነው። ሌላኛው ደግሞ የልብ ጤናና የደም ግፊትን ለመቆጣጠር ግንኙነት በጣም ከፍተኛ የሆነ አስተዋጽኦ አለው። ምክንያቱም ልክ ግንኙነት በራሱ እንደ ከፍተኛ ፊዚካል ኤክሰርሳይዝ ወይንም ስፖርት ስለሚቆጠር ግፊትን የመቆጣጠር አቅም አለው። ሌላኛው ደግሞ የልብ ጤና ልክ እንደዚሁ ግንኙነት ማድረግ እንደ ስፖርት ስለሚቆጠር የልብ ጤናችንንም ይጠብቅልናል ማለት ነው። ሌላኛው ነገር ደግሞ ምን መሰላችሁ? የማስታወስ ችሎታን ይጨምራል። ኦክሲቶሲን የሚባለው ሆርሞን በልክ ኦርጋዝም በሚመጣበት ሰዓት ሴቷ እርካታ በምታገኝበት ሰዓት የሚመነጨው ሲሆን ይህ ሆርሞን ደግሞ በከፍተኛ ደረጃ የማስታወስ ችሎታን ይጨምራል ተብሎ ይታሰባል። ሌላኛው ጥቅም ደግሞ ለሴት ልጅ ግንኙነት ማድረግ በራስ የመተማመን ሁኔታዋን በከፍተኛ ደረጃ ይጨምርላታል ተብሎ ይታሰባል። እንደገና ደግሞ ጭንቀትን በከፍተኛ ደረጃ ይቀንሳል። እንዲሁም ደግሞ ጤናማ የሆነ እንቅልፍ እንድታገኝ ያደርጋታል ማለት ነው። ለረጅም ሰዓት እንደነገርኳችሁ ሴት ልጅ ግንኙነት ባታደርግ የሚፈጠር ይሄ ነው የሚባል ትልቅ የጤና እክል የለም። ነገር ግን ደግሞ ግንኙነቱን ብታደርገው እነዚህን ጥቅሞች ልታገኝ ትችላለች ማለት ነው። የወሲብ አይነቶች ወይ ደግሞ ፖዚሽኖችን ነው የምነግራችሁ። ከ18 ዓመት በታች ሊሆናችሁ የተከለከለ ነው። እነኚህን ፖዚሽኖች ሄዳችሁ ከባላችሁ ጋር ሞክራችሁት ባላችሁ ከናንተ ቅልጥ ያለ ፍቅር ቢይዘው በኋላ እኔ ኃላፊነቱን አልወስድም። የመጀመሪያው ወንዶች እጅግ በጣም የሚወዷቸው የወሲብ አይነቶች ወይ ደግሞ አቀማመጦች መካከል የፊት ለፊት አቀማመጥ በእንግሊዝኛው the missionary ይባላል። በነገራችን ላይ እነኚህን ቪዲዮዎች ስሰራላችሁ አንዳንድ ግብዞችና አስመሳዮች እዚህ ጋር መታችሁ እንዴት እንደዚህ አይነት ትምህርት አስተምራለህ? እንዴት እንደዚህ አይነት ነገር አስተምራለሁ? እናገራለሁ። እደግመዋለሁ። አሁንም አስተምራለሁ፣ እናገራለሁ። ሲጀመር ማየት የማትፈልጉ ሰዎች ምን ሰራላችሁ? እዚህ ቪዲዮ ላይ ቁጭ
ብለሽ ከኮመኮምሽ በኋላ እንዴት እንደዚህ አይነት እኛኛኛኛት ያለሽ መጥተሽ ዞር በይ እንጂ ዞር ማለት ትችላለሽ። ይሄንን ቪዲዮ የምሰራው የትዳር ህይወታቸውን ማስተካከል ለሚፈልጉ በትዳር አለመግባባት በዚህ በወሲብ አለመጣጣም የተነሳ የትዳር ህይወታቸውን እያፈረሱ ልጆቻቸውን ለሚበትኑ ሰዎች ስለሆነ እንዳይበተን ሁሉ ነገር ጥሩ እንዲሆን ስለሆነ የምሰራው በደንብ አድርጋችሁ መማር የምትፈልጉ ብቻ አዳምጡ። የመጀመሪያው ምንድነው ያልኳችሁ ሚሽነሪ ወይ ደግሞ ፊት ለፊት የሆነ የወሲብ አይነት። ይሄ የወሲብ አይነት አብዛኞቻችሁ ታውቁታላችሁ። በተለይ ደግሞ በእኛ በኢትዮጵያውያን ዘንድ እጅግ በጣም የተለመደ ነው። አብዛኛው ሰው ማለት 80% በሚባል ደረጃ ሰው የሚያደርጋቸው በጤና ችግር ምክንያት ካልሆነ በቀር አብዛኛው ኢትዮጵያዊ የሚያደርገው የወሲብ አይነት ነው። ይሄ ሚሽነሪ የሚባለው የወሲብ አይነት ያው ግልጽ ነው፣ አብዛኞቻችሁ ታውቁታላችሁ አይደል? ሴቷ ትተኛና ወንዱ ከላይ ሆኖ በእግሮቿ መካከል ሆኖ የሚያደርገው የወሲብ አይነት ነው። ይሄ የወሲብ አይነት እጅግ በጣም ወንዱ እንዴት ብዬ ልንገራችሁ፣ በቃ ክፍት ሆኖ ነው የሚያገኘው ያ ነገር። ገባችሁ አይደል? ልክ የወሲብ የሚደረግበትን ፓርት በሙሉ ክፍት ሆኖ ስለሚያገኝ ሴቶችም ደግሞ ሙሉ በሙሉ በዛ ነገር ውስጥ የወንዱ ብልት በሚገባ ሰዓት ሙሉ ለሙሉ የሆነ እርካታን የማግኘት አቅም አለው። ይሄ የሚሆነው ግን ሴቷ መጀመሪያ በወሲብ ስሜት ሬዲ ስትሆን ነው። ሬዲ ባልሆነችበት ትርፉ ህመም ነው። ስለዚህ ወንዶች ይሄን ቪዲዮ እየተመለከታችሁ ከሆነ መጀመሪያ ዘላችሁ የሆነ ግንኙነቱን ከመፈጸማችሁ በፊት መጀመሪያ ሴቷ ዝግጁ ናት ወይስ አይደለች የሚለውን ነገር ማረጋገጥ አለባቸው ማለት ነው። ሴቶችም ዝግጁ ካልሆናችሁ በቻላችሁ አቅም ዝግጁ አይደለሁም ብላችሁ ያን ነገር መናገር ትችላላችሁ። መብታችሁ ነው፣ ማንም ያስገድዳችሁ የለም። ስለዚህ በሚሽነሪ በኩል የምትሰጪው የወሲብ አይነት አቅም ነው እንዲሰጥ የሚያደርገው። ይሄንን የመጀመሪያው ሞክሩት። ወደ ሁለተኛው እናልፋለን። ሁለተኛው ወንዶችን የሚማርከው ወይ ደግሞ የሚያሳብደው የወሲብ አይነት ወይ ደግሞ ፖዚሽን ምንድነው? ሴቷ የበላይ ስትሆን ወይ ደግሞ the woman on the top ይባላል። በሌላ አማርኛ ደግሞ ይሄ ካውገርል የሚባለው ምን ማለት ነው? መጀመሪያ ምን ብያችኋለሁ? ሴቷ ከታች አይደለት በጀርባው ተኝታ ከዛ ወንዱ ከላይ ነው ያልኩት። አሁን ደግሞ ወንዱ ከታች በጀርባው ይተኛና ሴቷ ከላይ ሆና ሙሉ ለሙሉ የራሷን ስሜትንም ሆነ የሱን ስሜት የምትቆጣጠርበት መንገድ የበላይነት ይባላል። በነገራችን ላይ ይሄ መንገድ ሴቶች እንደውም በጀርባችሁ ተኝታችሁ ወንዱ ከላይ ሆኖ ከሚያደርገው በላይ እናንተ በላይ ሆናችሁ የምታደርጉት ነገር እንዴት ነው? አንደኛ ኮንፈርት ይሰጣችኋል፣ ፔን እንዳይኖር የማረግ አቅም አላችሁ። ሁለተኛ ነገር ይሄ እንዴት ነው የሆነች ስሜት የምትሰጣችሁ ፓርት አለች አይደል? ልክ ያቺ ፓርት የሆነ ቦታ ላይ ያረጋችሁ ባላችሁ ሰዓት ያ ስሜት በሚመጣ ሰዓት እንዳይቆም ወይ ደግሞ ያንን ስሜት ላለማጣት ስትሉ የበለጠ ኢነርጂ ጨምራችሁ በደንብ ፑሽ ታረጉበታላችሁ ማለት ነው። ስለዚህ በሁለተኛ ደረጃ ወንድ እንደዚህ በምታረጊ ሰዓትና አንቺ ስሜት ውስጥ ገብተሽ ሲያይሽ ደግሞ በነገራችን ላይ ያስታውቃል። የሰውነት እንቅስቃሴሽ፣ የድምጽሽ፣ ፊትሽ ላይ የሚታየው ፌሻል ኤክስፕረስ እያንዳንዱ ነገር ያውቀዋል። ያንን ነገር በሚያይ ሰዓት ኦኬ ተደስታለሽ ማለት ነው፣ ተመችቷታል ማለት ነው የሚለውን ነገር ስለሆነ የሚያስበው እጅግ በጣም ነው የሚወደው ማለት ነው።